አንቺ ነሽ ይሄን ይቆርጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ሚዲያ ቦታ እንለቅላታለን። አበባ ተላክ እንደምታውቁ ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት ምን ቆመው ነገር አለ። ፌር ነው በቃ። እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ ሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት። እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋውን ይህን የመሰለ ነገር ነው ብሎ አስቀመጠልኝ። ይህ ማስረጃ እልክልሃለሁ። ይዞ በወጣ ችግር የለም። እኔ ራሴ ቪዲዮ ስለምሰራበታል እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይህን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለግኩት አላደረኩም ብሎ ፊት ለፊት መጣ። ይሄን የመሰለውን ይሄን ጇን የቆረጠችው ራሷ ናት። አዎ ነገርኩ። እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ፣ ሀፕን ሊያረግ ይችላል ምናምን ጋይስ ኦኬ። እንደ ሰው አመለካከት ነው ይሄ ታውቃላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ። ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው። የሆነም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ካለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄ ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷን መታ ይሄን አላደረኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሱ ይወርዱላታል። እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለም ነበር። ተኝቼ ነው ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናችሁ። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ። እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፔርሞን ደስ ይላል አይፈራም አይደል? እኔ እንደዛ ነው። ሀቅ ያለው ሰው እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሱ አትመጣም? በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች። ተበዳይ ነች ብላ ቀድማ የወጣች ጆን ዳንኤል እኮ ወጥቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኜ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷ መታ
የተበደለችውን ነገር ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እምጠላት ቢሆን ኖሮ እንደማሰቃያ ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ ማሜ አንዴ ላውራ ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽ መኪና ልገዛ ስትል እንዳገዢ ብዬ 1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው ገብታ ትናገር። ይሄን ውሸት ከሆነ እስካሁን ድረስ ውክልና አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ለውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎችን ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያውያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያውያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዳሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አርጉ ትምጣ። ከመጣችሁ በኋላ ሌሎቻችሁ ሐሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሐሳብ መስጠት ትችላላችሁ። ሁሌ ተደፋፍኖ አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስ እና በተከታይ በስድብ በተለያየ ነገር የሰው ሐሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷም ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣ። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም። ለምንድን ነው ሳይድ የሚይዘው? ተናገር። ለምንድን ነው እኔ ሳይድ የሚይዘው? እኛም እኮ ሳይድ ነው የምናወራው። አይ በውስጥ እየጻፉልኝ ነው። ተናገር። ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው የምንሆነው እኛ። ማሜ ቆይ እኔ ለአንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወልና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው አይደል? 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡ። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ፣ ታይም ስጣት፣ ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ
ያው ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው የሆነ ሳይድ ሊቀጥቷችሁ ነው። ዝም ብሏችሁ ማንም ባለውና በማንም የምመራ ሰው አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው የለም። እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም ቀርባታለሁ፣ እሱንም ቀርባለሁ። እኔ አልቀርባቸውም ሁለቶችንም። ግን ትክክለኛ ነገር መወራት አለበት። ሃይድ አታድርጉ። እዚህ ፎሎወሮች ሃይድ አታድርጉ አንድን ነገር ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ ያው ልንገርህ ሙከራ ያደረገ ሰው ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። ኧረ እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ለስለተ አዳምጠኝ። መንግስት ይፈልግኝ። ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችው ቪዲዮ ላይቭ ላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድን ነው ችግሩ? ወይስ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም። ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባ አይደለ? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው፣ ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተ ማታንቋጥጣትም እሷም ማታንቋጥ ስላሳየውና የተደዋወርክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱ ሲጎዳል? እሷ ሴት ከሆነ ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው። አሁን ጆንም እሷ ትምጣ ነው አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላትም? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታለሁ? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪን ለማድረግ ጊዜ ከምትፈጂ ብትመጭና አሁን ብታስረጂ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ። ልጄ ጋር ልሄድ ነው እየጠበቁኝ ነው።
ሊድ ካስፈለኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድም እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃን 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጣ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለኔ የሚሰማኝ ነገር ምንድነው 24 ሰዓት እኔ ኦንላይን አለው። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይሄን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣው አዶናይ ጋር ያለች ደውላ ያስቸግረች። ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል። በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጁን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳይ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረና ተከታዮቻቸው እየተደናገሩ ስለሆነ ያሉት ጆከር ወይ ይሰማኛል ወይ በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ። ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ። ከመጣሽ ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንት ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። ማውጣት ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ ያለክልኝ ችግር ማውጣት ያለበትን አወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አይ አልክልህም፣ እንደዛ ጆከርዬ የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ማለት ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። ናይ እሺ አባት ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁ ሚስጥር እኔ ለኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር። ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ እየተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆሙ። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረ ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራል? ለምን ያወራሉ ሁለቱ? ለምን ነው ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያረገ ነው ማለት ነው። እሷም ባሏ ላይ ቺት እያረገ ላይክ ቦይፍሬንዷ ላይ ቺት እያረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው። ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናወን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግርህ ጆከር፣ ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው።
የጃኒ የሱ እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች ኤክሷ ነው። with respect ሊከባበሩ ይችላሉ፣ ኃይል ይባባሉ ይችላሉ። ተጎዳ ሲባል እንዴት ነው አሁን እሱ መጣ አይደለ? አዳምጥኝ። እሱ መጣ አይደለ? አሳይ አይደለ? ሲያሳይ እሷ መጣ ያለ መናገር ምንድነው ችግሩ? ጆከር እኔ አንድ ነገር ልበል ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ነው ላይ እየተሞዳሞደ ነበር። ሚታይ የሚመስለው እኔ የሆነ ነገር ልበል እሷ ናት አለ እኮ ክስ አቀረበች እኮ ሚታይ ባን ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ አስተኛ አባታችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ እናውራ። አንዴ እኔ ሀሳብ አንድ ጊዜ ዮኒ ራስወርጆ ስለነበር ስር ሳዳምጥ ነበርና አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድነው ያለው? እሷ የውላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን። ትክክለኛ ጥያቄ ነው። ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከር እና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ ትምጣና እኔ እንትን ብያለሁ እንደዚህ ሆኛለሁ ያለችበትን መጣ ተመስከር። ይሄው እሷ ነች ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮው ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው። ይሁን ገብቷል ጋይስ። ዮኒዬ አሁን አንተ ቅድም ይሄ የቆየ ቪዲዮ ነው ብለሃል አይደል? አሳይሃል ቀኑን የተደዋወሉበትን። አው ሶሪ አየው ስለሱ ይቅርታ። እኔ የቆየ ነው መሰለኝ እውነት ለመናገር አልጠበቅኩም። ስለዚህ ይሄ ልጅ እውነት ያለው ሰው ተበዳይ ነኝ ብላ የወጣችሁ በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብላ የምታደምጥ ከሆነ በኋላ በቤቷ ገብታ የተለያየ በሌላ ቤት ገብታ የተለያየ ነገር የምትል ከሆነ ከመጣች እመለሳለሁ ብሎ አለው ብሏል። ስለዚህ እኔ ምንድነው አሁን ከሰማሁት በኋላ መቅረብ አይችልም። ምን አስፈራራው? ከሰማሁ በኋላ የእሱን ሰማሁ አይደለ? ከሰማሁ በኋላ አሁን ባየሁት ትምጣና ትናገር። እሷን የሆነ ነገር ከማለታችን በፊት ተበድያለሁ ብለሻል፣ በደል ብለሽ መጀመሪያ ቪዲዮ የፖስተችው አንቺ ነሽ። ቪዲዮ አስጠፋ፣ አካውንቴን ያዘጋው እሱ ነው። በቶቼ መካከል ይደበድበኛል። ይቅርታ እህቱም እናቱም ታውቃለች። አካውንቴን አዘግቶ ደብድቦ እንደዚህ ያደርገኛል። ሆስፒታል ወስዶ አሳክመኝ ምናምን ያልሽው በሙሉ አንቺ ነሽ። ያንን በውስጥ እየጻፉልኝ ነው። ሁለተኛው አካውንቷም ተዘግቶባታል፣ ግን ስቶሪዋ ላይ ፖስት አድርጋለች ይላል። እስቲ ግባ ከሷ ጋር ጆከር። ጆከር ቆይቼ ነው የምገባው። አሁን መግባት አልችልም። አካውንት ልስጣት ትምጣና ራሷን ባታ ቆይቼ ነው የምገባው። ምንድነው እኛ አካውንት እንስጣት? ለምን እንደዛ አይነት አሁንማ መፈታት ጆከር የሁላ ሰው ይዞ ቁጭ ብሎ እንዴት ነው በኋላ ገባለሁ የሚባለው? ሁለተኛ አካውንት የተዘጋ ማለት ምን ማለት ነው? አካውንት ሲዘጋ እኮ ሪፖርት ተደርጎ ሲዘጋ ስለ ቲክታክ አካውንት ሁላችንም ተጠቃሚ እኮ ነው። ለምንድነው እንደዚህ የምታደርጉት? አይ አቁ ዛሬ ውጣ እያለ ነው ጆከር። እውነት ነው። ጓደኛዋ የሆናችሁ ሰዎች አንድ ጊዜ ነው ዮኒ ቲክታክ ላይ ነው አይደል ያለው አካውንት። ይሄኛው ቢዘጋብህ ይሄኛው ፈጥኖ አይዘጋብህ። ይሄኛው ከምኔው ተዘጋ ወይስ ጆካ ነው ራሳቸው እንትን አድርገውት ይሆን እንዴ? እኛ ህፃናቶች አይደለን። ይሄኛውማ ሊዘጋ አይችልም። በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብሎ በተለያየ ሲያሳ አራዳ ጨዋታ ነው። ይሄን ነገር አንቀበል። 100,000 ሰው ይሄን እኔም አልስማማ። ነይ ግቢ ተከራከሪ፣ ፊት ለፊት ሳንናገር መጥፎ ነገር ሳትናገር እኔ ላሳየሁት ነገር ሐሰት ነው የምትይ ከሆነ ፊት ለፊት ነይና ክሰሽኝ እያለ ነው። ትክክል። እኔ እንደዚህ አይነት መድበቅበቅ አይመቸኝም። አልተዘጋም እያሉኝ ነው። ለምን ይዘጋል? ምንም ምክንያትም የለውም። አልተዘጋም። ያ ከሆነ እኮ ማንኛውም ሰው እኮ ይኸውላችሁ ሲስተም አለው። ባን አድርገህ ቪዲዮ ሰርተህ አካውንት የተዘጋቢ ብለህ ማንንም መክሰት ትችላለህ። ትክክል። እንደዚህ አይነት አራዳ ጨዋታ ማንም ሰው እንትን አይደለም። ታይም ስጣት። እስከዛ ማውራት ያለበት ሰው ያውራ። ታይም ስጣት። ትመጣ ይሆናል። እኔ ኤልሻዳይ ጋር ደውዬ ነበረ። እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም፣ ተደውሎልኝ ነው። ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው።
ከዛ አልተቀበለችም፣ አላየችም። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለች። ይሄ እንደዚህ አይነት ጨዋታ በአዶናይ አካውንት በባልሽ አካውንት ነይ ነይ በአዶናይ አካውንት ነይ ከሳሽ ነሽ አይደል? በአዶናይ አካውንት ለምን ወጣሽ? አንቺ ነሽ ነይ በአዶናይ አካውንት ነይ። ካልመጣች ሌላ ነገር ነው። ሞዴሬተር ሁሉ ካልመጣች ሌላ ነገር ነው። ይኸውልህ ጮህ ነው መጣች፣ እኛም እንገረበጣለን እኮ ይሁን። ይኸውልህ ላኩልኝ አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። በአዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉም። አለቀ። በአዶናይ አካውንት ነው ቶሎና ሐሳብሽን እሱ እንዲያስረዳ አንቺም ማስረጃ አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወጣችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ ስለመውለድ ስላለመውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ እኔ ጋይስ። እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም አይደለም እኛ ልጆች ያለን ሰዎች። ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብለህ ግን ያንተን ሐሳብ አልቀበልም እኔ። ዳሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው። እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ እሺ አሁን እዚህ ጋር ምን አለ ጆከርና ማሚ ናቸው እንደውም መሀል ላይ ሆነው እንትን ያሉት። አንድ ሰው በሴትነቱ መጀመሪያ ቅድሚያ ሰጣለሁ ማለት በጾታ የጾታ ዘረኝነት ላይክ ጆን ዳንኤልም ስራው ነው። እዚህ ላይ እስር ሊያጋጥም ይችላል፣ ከማህበረሰብ መገለል ሊያጋጥም ይችላል። የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድጅ ያለው ማለት ነው። እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነውና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል። አሁን ይሄ ልጅ ዋሴ ስማ፣ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነቴ እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይሄን ነገር መቀበል አለብን እንዴ? በጣም መጥፎ ነው። ተበዳይ ከሆነች እስካሁን መጣ ለምን አታስረዳ? በቃ አሁን የመጣሙድ ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገም ባተ ይደርሳል። ጋይ ሴት እንደ ሴት እንቆማለን፣ ግን ወንድ ደግሞ የሚበደል ወንድ ይኖራል እኮ ጋይስ። ሴት ስለሆንኩ እኔ በሴት መቆም የለብኝም። እየበደለ ቀድም አሁን ስንነጋገር ገስት ላይ ጆን አልመጣም። መምጣት ካለበት ድፍረት ካለው ይምጣና የደወለ ዮኒም አለ። ዮኒን ይቅርታ ብዬ ነው ያስወረድኩት አይደል? እኔ ጆከር የባንክ አካውንቱን ሰጥቷል። የደወለችው ራሷ ናት። አዳምጥ። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ። አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለሁም? በዚህ ደቂቃ ላይ ከጆን ዳንኤል ኮን መታ ፊት ለፊት እሱ ሲገባ እሷ ስገባ እሱ ከቀረ እሱን እንወቅሳለን። ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደለም። አካውንቱን እንዴት አይሰጣት? ሀሳቤን ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሀሳቤ ነው። እንዴት ኮይሚውት ቶቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታርክ? እዚህ ጋር እንኳን ከጆከር ጎን ነኝ። እኔ ምናልባት እኔ እንደዚህ አይነት እንትንሽ ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር ይሰዳደቡ። እኔ አለው
መጥፎ ነገር የሚናገራት ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ፣ ይሄው መረጃው የታከምኩበት። ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ። አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል። ገባ ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። ልንበጣት እኛን አንዴ ተሰጡን 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው፣ ትልቅ ንቀት ነው። ሺህ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። አሽታሪ ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ አይሆንም ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ህፃን ነን። ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ። ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከቡቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ። ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላለች። ፕላስ እሷ ቤታም ከፍታ ኦኬ ሃሽታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስማማለሁ። በዚህ ጉዳይ ሽቀላ ነው መታ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ ነው የምጨምረው። ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ። ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ጆንዳኔል ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው
አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሻቀሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሳት እናውራበት። ሰመዱ እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት እያወራን ምን መሰለህ፣ ለማንኛውም ቀንም ይሁን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ጆከር ሳይኖር ለማንም ሳይድ አልያዝም ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ፣ አስገብቶ በክብር አወራው፣ ወረደ እሱ። እኔም ፌር ነው ያልኩት። ደግፈን ነበረ እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ነው። ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ከሌላ አትገባም እንዴ? ከዚህ በላይ ምን ይምጣ? ማንንም ሳይድ አላችሁ። ጃኒ አንዴ ቆይ፣ ለዚህ መልስ ስስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ነሽ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንድ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት እውነታ ካለሽ ቴሌግራም ላይ ድትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችያለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበደለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ብሊቭ ሚ ምንም ነገር በቃ አሁን ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ህዝብ ከአንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ ይሄ ህዝብ ነው፣ የሚጥልሽም ይሄ ህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ በአብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለውም። በሌላ ስልክ ነው ከላይቭ ማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል፣ ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን? ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ምን ሲስተሙ ገብታችሁ ማለት ትችላላችሁ። እንዴት ተዘጋ አድርጌ ባን አድርጌ መፖሰት ይችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለኔ የላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት
ኤልሻዳይ ሁሉ እንደደወለች ሁሉ ተናገረች። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅ ለማመጥቷል። መደበቅ ለምን መጣ ይልል እናቅርብላቸው። ሜቢ እሷ በህክምናም ወይ ምን ማለት ነገር ነው ያላቀርብን በራሴ እኔ ከጆን ዳንኤል ጎን ነኝ። መጥቶ አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለው ብሏል። ይምጣ፣ ከመጣች ይመጣል። በአዶናይ አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው? ጋይስ ሁሌ በውሸትና በተለያየ ነገር እንዴት ተከሰስን እንኖራል። ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ያለ ሰልፍ አቢዩዝ ራሳቸውን የሚጎዱ ሰዎች ማንም ስማ፣ እኩልን አዳምጠኝ። ማንም እኩልን ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽኝ በረኪና ጠጣለሁ አካውንት የተዘግቶ ምናምን ብላ ልታጫውተን እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ፣ ጎዳለሁ፣ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ እንደሞ አይታለች። እሱ ጆን መጦ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሩ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተም አስከብረህ እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ትክክል ዋሴ። ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሚን ይይዛል። ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችልና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለም። አዎ ጆከር ቴንኪው እንትኑን ስለሰጠኝ ታይሙን እና እኔ የምናገረው ሃሽታግ ሰላም ይኸውልሽ፣ አሁን እኔ ያየሁት ነገር ምንድን ነው? ሚዲያ ላይ እስናባውት ስለነሱ ሳይሆን የማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይክ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብኝ። በቲፎዞ በፎሎወር በቪው የምትራመዱ ሰዎች አላችሁ። ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን። ሴቶችም እኮ አሉ። አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ። ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ትሳደባላችሁ። ኦፍኮርስ ጀግና ሴቶች ቤት ውስጥ አሉ። ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቅ ወንድም አለ። ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ። አንድ ሴት ቂጧን ጥላ ራቁቷን ብዙ ነገር የምታፍኑና በሴት ልጅ ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ የምታፍኑ፣ ከዛ ዘኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ይግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን የምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በእሷ ሳይድ ነው የምንቆመው። ግን ወንድ ልጅ እየረገጣችሁ ሴት ተበድላለች የምትሉ ሴቶች አንሰማችሁም። እኛ ደግሞ ፌር ነው የምንሆነው። ሴቷ ከተበደለች በሴቷ ነው የምቆመው። ወንድም ሲበደል አብሬ ነው የምቆም። እኔም የወንድ እህት ነኝ። እኔ የ7 ወንድ እህቶች ነኝ። ቁጭ ብላችሁ ግን እዚህ አታራምዱ፣ ሪቬንጅ አትስሩ። በፎሎወር እና በቪው እየመጣችሁ ሃይድ አታድርጉ። ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ። ፎሎወሮች ቪር የምታበዙ ሰዎች በቃ እውነት ይወጣል። ከተበደለች መጣ፣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ። እንዲያውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ።
ሳይድ የምይዝበት የሚያገናኘን ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቄያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ እዚህ። ማሜ ግን እዚህ ላይ ማለት ነው ሺ ጊዜ ቲፎዞ ቢይዙም አሁን እሷ ስለቀረች እኮ ቲፎዞነቱ ይቀራል ማለት ዳስላምሳይ እሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞ አሚን ለፈሎወሮቿ ንቀት። ማኛውን አስገባው ነው መጀመሪያ ላመንሽበት ነገር ደግሞ ላመንሽበት ነገር ሚዲያ እስካመጣሹ ድረስ ተጠያቂ ነው። በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ቁጭ ብላችሁ ሰውን አትደባብቁ በፎሎወር የለም እንደዚህ አይነት ነገር ጋይስ። እንደዚህ እያላችሁ ነው ቲክታኩን ያሳራችሁ ጠቅላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖሰተች ነው ብላችኋል። ደግሞ ደህንነት እባክሽ በቃ እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሐሰት የምትከስና ወንድ ልጅ የሚበደል ከሆነ ወንድ ልጅ ኢትዮጵያ በቃ ቁጭ ብለ አሁን እኔ ልናገር አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጅ ሆኖ ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ እያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጅ ሁሌ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ አሁን ላይ እኮ በዳይ የምትባሉት እንደውም በሚዲያ ላይ ሴቶች ናችሁ፣ ወንድ አይደለም ሴቶች ናችሁ። ስንት ሴቶች አሉ የወንድን መብት የምትነቋላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ። በሴትነት የተጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ ባዶና አካውንት መንጣት ትችላለህ ልጅት። እስካሁን እኔ ከሁለታቸውም ጎን ነበርኩ። አሁን ግን ከጆን ዳንኤል ጎን ነኝ ወንድ ስለሆንኩ። በቃ ማንም እናት የወለደችሽ እናት የወለደ መት ትነካኛለህ። እኔ በማንም ሳይድ አልሆንኩም። ፌር እንሆን ብዬ ነው የመጣው። አሁን ባይሆን ነው ፌር አልሆንም። ምሳሌ ነው እንደውም አካውንት የተዘጋ ለሁለቶችንም እንስማ። ፌር እንሆን ያልኩኝ እሱ መጥቶ ሲናገር አሁን ሳይድ ነው ምን ሆነው ለታስካል ስሚ በሌላ አካውንት እኮ መንጣት ትችላለች እኮ መጣ አላስረዳችም። ለአንቺ መጻፍ ለእኔ መጻፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት ጆከር እየሰማኝ ኖ መጀመሪያ ስመጣ ፌር እንሁን ከሷም ከሱም እንስማ ብዬ ነው የመጣው ነው የምልህ። አሁን ግን እሱ መጥቶ ስለተናገረ በሱ ሳይድ ነኝ እኔ ጋይስ። ዛሴት መጣ እስካልተናገረች ድረስ እንዴ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድነው ያ ቆይ መለጠፉ ምን አስፈለገ? መተማታውራ ከሆነ መለጠፉ ምን አስፈለገ? እጄን ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድን ነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትችላለች። ባን የሚለውን መጽሐፍና ሲስተም አለው። ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ለአንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቀደም ስንነጋገር እየሰማሽ ነው። ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባለኝ ገባ ትምጣ። እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ። ለተናገርኩን ነገር ውሸት ነው ብላ ትክሰሰ ፊት ለፊት ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሰክሬ ማልቀስ ይችላል። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ። ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ? የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ።
እኔ ለማንም ተለማምጬ ለማንም አንገት ደፍቼም አልፍሰው አዲስ አበባ ላይ ዓመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኛችሁ? ለምንድን ነው የሚዋሽው? ምን ትደባብቃላችሁ? ጆከር ቤቲ ላይም ዳኛችሁ አስገባኝ እያለች ነው። እንዴት አለች? አበባ ስጪ ቤቲ፣ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት ልቂቷን አሳምራ ፀጉሯን ተበጃጅታ መታ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ በቃ። አዎ አይ ሁሉም አይደለም፣ ሁሉም ሞዴሬተር ሙሉ አይደለም። ጆከር ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። እንደዛ አይነት ሰው አንቆምም፣ ግን ትክክለኛ ቦታ ላይ ያለ ሰው ላይ ነው የምንቆምለት ወንድ እንጂ ለህዝቡ ወንድ አልቻልኩም። የኔ ደግሞ ፉል አይደለም። ይዛኔ ለጌም አንስተ ከዛ ቀየርከው። እንዴት ላስገባት? የቤቲ ፕሮፋይል ይታየኛል፣ ግን የሚገባው በአጠቃላይ ሚዲያ ላይ ቶፒክ ሲመጣ ፌር ሁኑ ነው በቃ። ከሁለት አንግል ስሙ። አንድ ነገር ይዛችሁ አትውጡ ቤት ውስጥ። እኛ ነና ያረግናችሁ እኛ እኮ ነን ያረግነው። ወብሳይ ማሜና ጆከር ብቻ ነበሩ ፌር። አንተም ከሱ ጎን ነበር የሚሰርባት የነበረ ልንገርሽ ልንገርሽ አንድ ወንድ ሪስፔክት እያደረገሽ ለተቀበልሽው ነገር ኃላፊነቱ ህዝብ ሊወስድልሽ ነው የፈለግሽው። ያማ የራሱ አመለካከት እኮ ህዝብ ይኸውልሽ፣ እኛ ማሜ ሚጣ አንድ ነገር ቆይ፣ ድስርሽ አረጋትን ደበደባትም ተለተላትም አብራው ኑራለች። ይውላችሁ ህፃናቶች እኮ በመጀመሪያ ጆን ዳንኤል ያንን ጥፋት አጠፋ፣ እስር ቤት ገባ። እስር ቤት ሲገባ ከልጁ ጋር ቀጠለች አይደል? ከልጁ ጋር አብራ እየኖረች እያለ ይሄ ልጅ ተፈታ። ይሄ ልጅ ከተፈታ በኋላ ንፍጣሞች አይደለም በደንብ እየተመለከት ነው ፉክክራቸውን። እሱ በደቡብ በኩል እንኳን አንደኛው በኩል ሲገባ እሱም አንደኛው በኩል ይገባል። ለምንድን ነው የህፃን ልጅ ጨዋታ የምንጫወተው? አልወለድሽ አላልሽ ዲስሪስፔክት የሚያደርግሽን ሰው ጥለሽ ነው። በድሎኛል አለች አይደል? በዳይ መጥቶ ሲናገር ተበዳይ መናገር ለምን አቃታት? ይሄ እኮ ስህተት ነው። ይሄን እኮ እኛ አልካርንም እኮ። ይሄ ስህተት ነው። የምን ስህተት ነው? ውሸት ነው። በቃ የያዘችው ነገር ውሸት ነው። ቆይ የኔን አመለካከት እኔ ማንም አይከፍለኝም፣ ማንም አያሳድረኝ። ሁለት ነገር እኔ ከያዝኩት ነገር አንደኛው ሽንት ቤት ማውራቷ፣ ሁለተኛ ደግሞ የበደላትን ይሄ ሁሉ የበደላትን ሰው አዲስ ጓደኛ ከያዘች በኋላ ለምንድን ነው በተደጋጋሚ እስር ቤት ላይ ጠየቀችው? ለምን ደወለችለት? እኔ ጥያቄ ሆኖብኝ ለምን ከወጣ በኋላ ለምን ደወለችለት? አዶኔ ጋር እስር ቤት አብሬ እናንተ ትክክል አይደለም። ራሳችሁ አመለካከት ነው። ለምን ጠየቀው? ምን ጉር ናችሁ? እኔ ቆርጦኛል ያለችው ፓርቲ እስር ቤት ሄዳ ለምን ጠየቀች? አይደለም አዶናይ ጋር ሆና ለምን ደወለችለት? የደወለችበትን ሰዓትና እስከ ቪዲዮ ፖስተልሽ እኮ ምንድን ነው የምትሉት? አሁን እሱን መታ ማረጋገጥ አለባት እኮ ነው። አሁን ይሄ እውነት ይሁን ሲያወጣው ነገር አይሁን ማረጋገጥ አለባት። እሷ ብላ እኮ አምናችኋት ነበር። እሱ ደግሞ ማስረጃ ሲያመጣ ለምንድን ነው የማይታመን እኮ? አለመምጣቷ ጥፋት ነው እንጂ አሁን እሷ አለመምጣቷ ውሸት ነው እንጂ ያሳየው ነገሩን እኔ መደምደሚያውን ልስራ። አለመምጣቷ ውሸት ነው። ፕላስ ደግሞ ሆልዶን መደምደሚያውን ነገር ለምን ለጠፈች? ወይ ሳይት አንድ ደቂቃ እንደማመጥ የወሬ ጥማት ቺት እያደረጉ ነው። እሱም በናዩ ላይ ቺት ያደርጋል። ምክንያቱም አንድ ሰው ከተታቷው በኋላ እሱ ችግር የለውም። ለምን ቆረጠኛለች? ለምን ቆረጠኛለች? አልቀበልም። ሀቅን ይዞ መጥቶ ልጁ ተናግሯል። በቃ ለምን ቆረጠኛለች? ሳይቆርጣት ይሄ በህግ የሚያስጠይቅ ነገር ላይ ለምን ቀለለ? ያስረዳ ስትይ አልነበር? አንዴ ጆከርዬ
አሁን እሷ መጣ ተናግራ ጆን ዳንኤል ባይገባ ምንድነው የምታረጉው? አልቆለት ነበረ። ጆን ዳንኤል ጥፋተኛ ነው። እንደዛ አድርጋችሁ ማየት አለባችሁ ነገር እንዳይ። ቅድም ለምንድነው ሰዓቱንና ደቂቃውን ዮኒ ማኛ ራሱ ይምጣና ያሳየን አለ። ዮኒዬ መጥቷል ላስወጣ አልኩት፣ በክብር አስወረድኩት። ጆን ሐሳቡን ጨርሶ 2 ደቂቃ ጠብቃታለሁ፣ ጠበቀ። ትምጣና ፊት ለፊት አዋርደ ሲል መግባት ከገባች ቅሬታ አይፈጠርብህም ማለት ምንም ችግር የለም። ትምጣና የከሰሰችኝ ነገር ትክሰስ ፊት ለፊት ጠበቅን። አካውንቴ ባን ተደርጓል። የኛም ኧረ እባክሽ ሰላም ነው። ንፍጣ የደረቀበት ንፍጣም የለም። ሚዲያን ከእናንተ በፊት ነው እኛ የጀመርነው። ባይ ዘ ዌይ ያሳስራል። ሰው ቆርጠኝ ብላ ምትሰሱ ጆኮ 2 ደቂቃ ሰጥኛለህ ፕሊስ። አንድ ነገር ተናግሬው። እሺ በሰላም ብያለሁ ሁላችሁንም ከላይታችን ያለው። በመጀመሪያ እስቲ ፎሎ እንደራረግ፣ ፎሎ አድርጉ። በመቀጠል እኔ አንድ ጥያቄ አለኝ። የመጀመሪያው ነገር እኔ አሁን ይሄ መደፈር አለመደፈር ምናምን የሚለው ወይ ወንድ ጠየቀኝ አልጠየቀኝ የሚለው ኢትዮጵያ ውስጥ እኮ በነፃነት እኮ እናቶች እኮ ሞለክሲዎች፣ ቄሶች ምናምን የሚደፈሩባት እኮ ሀገር ነች አይደል ኢትዮጵያ? ምንድነው ብርቁ? እኔ በጣም ይሄ ነገር እንደ እንትን ተጋነነ። አንደኛ ይሄ አጀንዳ ዛሬ ሀገር እርስ በርስ ጦርነት እየተደረገበት ያለ ብዙ እናቶች እየሞቱ ያሉበት ብዙ ህዝብ ዋጋ እየከፈለበት በረሃብ እየተሰቃየ ያለ ፖለቲካ ነው እንዴ እየሰራን ያለ ነው? ጆከር የሚወራው እኮ ጆከር አላስወራ ስለ ልጆቹ ብቻ እናውራ። ፖለቲካ መሰሪያ መገለማመጣት ትችል። ሀሳብሽን ስጭና ሀሳባችሁን ሰታችሁ መለያየት እንችላለን። እና ምንድነው ጆኮ ይሄ አጀንዳ የመንግስት አጀንዳ ለመሆኑን በምን እናውቃለን? ሀገር በጦርነት እየታመሰች ነው ያለችውና አሁን የኢትዮጵያ ህዝብ እንዳያዳምጥ ፖለቲካውንም እንዳያይ እየሆነ ያለውን እንዳያይ ስራዬ ብሎ ትናንትና የሆነች ልጅ ተደፈርኩ አንዱ ሊደፍር ሞከረ ብላ መጣች። ዛሬ ይሄ አጀንዳ መጣ። የመንግስት አጀንዳ መሆኑን በምን ይታወቃል? እሱ ሊሆን ይችላል፣ ፋኖ ይችላል። እኛ እኮ ፋኖዎች ነን። ምን ችግር አለው? እኛ አሸናፊ ነን። እኔ አይ ቲንክ ምንድነው የአማራ ተወላጅ የሆነ ሰው በአሁኑ ሰዓት ሌላ አጀንዳ ሊኖረው ይገባል። ምክንያቱም የራሱ ህዝብ ችግር ላይ ነው ያለው። ቤት የጥያቄዎች ቀጥታ ወደ እኔ ነው። የመንግስት አጀንዳ ሊሆን ይችላል። አንተ ብሔርተኛ ነህ፣ ነፍጠኛ ነህ፣ የፋኖ ደጋፊ ነህ፣ የመረርክ ፋኖ ነህ። ስለዚህ ይህን አጀንዳ እንዴት ተቀበልክ? አዎ ይሄኛውንም እሷንም ስለማውቅ ለማነጋገር ነበር የገባው። ጥሩ ነው። ይሄ ከሆነ መንግስትም የመንግስት አጀንዳ ስለሆነ ከሆነ እሷ ውሸታም ናት፣ እሱ እውነት አለው። ምንም አጀንዳ ሊሰጠኝ አይችልም። ነገም ዛሬም እናሸንፋል። የአማራ ህዝብ ስቆ ይኖራል ነው ጆኮ ያገባናል። ምክንያቱም አሁን እዚህ ቦታ ላይ የተቀመጠ አብዛኛው የኛ ህዝብ ከቁም ነገር ከመስራት ይልቁንስ እንዲህ አይነት ነገር ላይ ተጠምዶ መዋል የሚወድ ህዝብ ነው ያለ። እንዲህ አይነት ነገር ለኛ ይመለከተናል ወይ ነው? ዊ ዶንት ኬር። እና ቤትዬ ልዝጋው እኔ አንድ ነገር እዚች ጋር ልናገር። ቤትዬ ምናልባት አንዴ እባክህ ወደ ሌላ ነገር የመንግስት አጀንዳ ነው። ትናንትና ሌላ ሰው ዛሬ ሌላ ሰው እየመጣ ፋኖ ያሸንፋል። በቅርቡ 4 ኪሎ እንገባለን። 45-50 ሺህ ሰው እያዳል ይኸውልህ ጆካ ቤት ያለችው እኮ 100% ትክክል ነው። ግን ሆነም ቀረ አንተ ቤት ባይወራም ሌላ ሰው ቤት ተይዞ ሁሉም ሰው ተከትሎ እዛም አንጀባ መምጣቱ አይቀርም። በአጭሩ መዝጋት ካለባቸው እነዚህ ልጆች የሚዲያ ሰዎች እስከሆኑ ድረስ ሴራቸውም ለማጋለጥ ብቻ ነው እንጂ ትክክል ነው። ሰው እየተሰበሰበ 100 ሺህ ቆይ ስምኝት አለ 100 ሺህ ሰው ጆኮ ቤት ዛሬ ሲገባ የገባው ይሄ ምልሽ ኖርማሊ የተለመደ የቲክቶክ ሰው አይደለም። ዛሬ አማራው ከኔ ጀምሮ ቁጭ ብሎ እየተመለከተ ነው የነበረው። እኛ ይሄ ነገር በአሁኑ ሰዓት አይመለከተንም። የራሱ ህዝብ እየነደደና እየሞተ አንድ ቀን ሳይጨንቀው ፍትህ ለማይጠይቅ ማንም የቲክቶክ ወንበዴ ለኛ አይመለከተንም። አጀንዳ አድርገን በእኛ በህዝባችን ላይ መጫን ያለብን አይመስለኝም። ጆኮ ሪስፔክት አዎ እኔ አመሰግናለሁ ሁላችሁም። ቤትያ ማሜም ሁላችሁም አከብራችኋለሁ። እኔም እቺን ነገር ስላሰብኩና ነገሩን ለማጣራት አምጥቼዋለሁ። እነሱም ጆን ዳንኤል መጥቶ ባልተቤቱ አላደረኩም ብሎ ሲወጣ ያችኛይቷ አልመጣችም፣ ግን አለች። ግን እዚህ ጋር ማስረዳት የምፈልገው ነገር ሚዲያው ሆነ ምድርም ላይ ሆነ ባለጊዜ እኛ ነን። እንደሞትን እንዳለቀስን አንኖርም። እዚህም የተሰበሰበው የአማራ ደጋፊ ነው። ወደ ፖለቲካው ዘርፍ ከገባን
በዚህ በማምታታትና በማጫጫ የተለያዩ ፌመሶችን ገንዘብ በመክፈል አጀንዳ የሚያስቀጥል ከሆነ ዛሬም አቋርጠነዋል፣ ነገም እናቋርጠዋል፣ ከነገ ወዲያም እናቋርጠዋል። አቅም እንዳለ ማሳየት እንፈልጋለን። አጀንዳ መሆኑን የምታውቀው የብልጽግና አክቲቪስቶች ፌስቡክ ላይ ያሉ እነ ሙክታብ እነ ተሙ ምናምን የሚባሉ ሰዎች የእነዚህን ልጆች ቪዲዮ አሁን ሙክታብ የሚባል ሰውዬ የዚችን ልጅ ፎቶና የልጁን ፎቶ በመለጠፍ እየጽፏል። እነ ሙክታብን የሚያክል ሰዎች ሚስ ይሄ ይህንን ህዝብ ብሬኖች በማድረግ የተጠመደ መንግስት ስራዬ ብሎ ያመጣው አጀንዳ እውነትም ቢሆን እኛ የማንም ውርጋጤ ለሚያመጣው አጀንዳ እኛ የሚያገባን አይመስለኝም። ለእኛ በነገራችን ላይ አሁን ላይ ከዚህ የከፋ በጣም ብዙ ችግር ያለን ህዝብ እስከሆነ ድረስ ስለዚህ አንተ የፋኖ ደጋፊ ነህ አያገባህም እያልሽ ነው። ቀጥታውን ዝም ብለሽ ነገር ፋኖ ደጋፊ ነህ ፋኖ ነህ አያገባህም። እኔ ደጋፊም ሳልሆን የመረርኩ ፋኖ ብዙ ዋጋ የምከፍል። ስለዚህ እኛ ይሄ ነገር ማምጣታችንና ማጋለጣችን ደግሞ በቤታችንም ላይ ሆነ በምንም ለሁለቱም ጓደኛ ነኝ። ወጣ ስል ከብሔርተኝነቱ ለሁለቱም ጓደኛ ነኝ። በሐሰት ህዝቡ ከሚምታታና አጀንዳው ከሚቀጥል ዛሬ አመጣሁት። እሱ እውነቱን ተናገረ። እሷ ነይና ተናገሪ ስትባል አልተናገረችም። አጀንዳውን በዚህ ቆርጬዋለሁ። ነገም ዛሬ ሚዲያ ላይ አቅም እንዳለን ማሳየት የኛ ግዴታ ነው። ጆከር አንድ ነገር ልበል ከመውጣት ይበስ። መልካም ጊዜ ይሁንላችሁ። እሺ ቤትዬ ጨርሽ ያለው ችግር የለም። እኔም ልወጣ ነው። አንድ ነገር ልበል እመጣለሁ ልትል እንዳይሆን በቃ ዛሬ ማለቅ አለበት። በቃ አልመጣችም ጨረስኩኝ። እሺ ጆከር አመሰግናለሁ ስላስገባኝ። ቴንክ ዩ ቬሪ ማች። አሪፍ ነው ያደረከው፣ እግዚአብሔር አሪፍ ነው ያደረከው። ብዙ ነገር ተምረናል። አንዳንድ ጊዜ ፋኖም ቢሆንም ለሚመጣው ነገር ኃላፊነት ወስጄ በሁለቱም በኩል ማየት እንዴ ምንም ቢሆን እኮ ለማህበረሰብ ስለሆነ አላማ በባዲን በቦዲን ሰው የሚማርበት ነገር የቤቲ ሀሳብ ደግሞ የምገዛው የማንን ሀሳብ መሰለህ? የቤቲ ሀሳብ ብሔርተኛ ስለሆነች ይህ ብሔርተኛ የሚሰጠኝን ነገር መቀበል ግዴታ ነው። እየሞትን እየተገደልን ሆነም ቀረም ከሞላ ጎደል የሚሰራበትን ነገር ስንት የሚወራበትን ነገር እኮ በማንም ትርኪ ምርኪ ወሬ ሰው እንዳይያዝ ነው። ስለዚህ በአጭሩ መዝጋት አለባቸው በሚል ነው እንጂ ትክክል ነው ያወራችሁም ነገር እኮ ትክክል ነው። እኔም ለወርድ ነው አንዴ ላመስግን ጆከርዬ በጣም አመሰግናለሁ። ሆነም ቀረም ማለት ነው እችን ነገር ልበል አንድ ደቂቃ ምናልባት ሁላችሁም ቴንኪው ስለመጣችሁ አመሰግናለሁ። ሁለቱም ጓደኞቼ ናቸው። ይሄን ነገር አምጥተን ፊት ለፊት ማነጋገር ለእኛ የሚጎዳል ነገር የለም። ሁለተኛ ነገር ዛሬ ግን ከትንሽ እስከ ትልቅ እሷ መታ የተናገረችበት ወይ ትክክል ነው፣ የሰጠችው ሀሳብ ትክክል ነው። ለምን ካልከኝ ከቄስ እስከ ሼክ ከባለስልጣን እስከ ባለሀብት አንድ ባለሀብት ብቻ ነው ዛሬ ለኛ የቆመና ለአማራነቱ ከሀገር ለቆ ተሰዶ አንድ ወርቅ ዋይተነው ብቻ ነው ራሱን ተሰዶ በአማራነቱ እየታገዳለ። ጆከርዬ ባይ ባይ ማምዬ ቴንኪው። ሌላው ባለሀብትም ሆነ ሼክም ቄስም ሆነ የአማራ ሞት ማንም ሲጨፈጨፍ ዛሬ በጅምላ ስንገደል ስንጨፈጨፍ አማራ ሆነው እጃቸውን አጣጥፈው የሚመለከቱ ብዙዎች አሉ። እኔ ችግር የለብኝም። ኦኬ እኔ ደግሞ እንደኔ ማህበረሰብ ያ ሰፊ ማህበረሰብ ከአያቶቻችን ጀምረው ኢትዮጵያን አልቆረቆሩም፣ ኢትዮጵያን ከፍ አላደረጉም። ለሌላው ሲሆን በቤተ ክርስቲያን በመስጂድ ጥቁር ለብሳችሁ አልታያችሁም። አማራ ለኢትዮጵያ የበደላት ነገር ምንድን ነው? ይሄ አጀንዳ የመጣው መንግስት ዛሬ ላይ ምድር ላይ ብዙ ትግል አለ። ይሄ አጀንዳ የመጣ ሚዲያ ላይ ያለውን አማራ አፍ ለመሰብሰብ ነው። ያን ደግሞ እኔ እዚህ ጋር አምጥቼ ያደረኩትን አድርጋለሁ። ጓደኞቼ እኔ አሁን ቆይ እኔ የሆነ ገልበል ጆከርዬ የእምነት አባቶችና የእምነት አባቶች በየሁሉም የእምነት አባቶች ታዝበናቸዋል። ቀን የጊዜ ጉዳይ ቀጥል። ኦኬ ሆነም ቀረም 100,000 ሰው መጥቶ እንትን ብሏል። ትልቁ ፖይንት ምንድነው? ትናንሽም ትላልቅም ሀሳቦች ቢሆኑ ተደማጭነት ኖሮ እስካቀረብክ ድረስ አላማህን መንገድክን ማሳየት የምችልበት አጋጣሚ ስለሆነ አሁንም እንዳታቆም። ማንም ሲጣላ ሲጋጩ ለማህበረሰብ የሚጠቅሙ ልጆች መስማማት ሲያቅታቸው ምን ሲላቸው ስለሚያከብሩና ስለሚያዳምጡ ሁሌም ቤትን እየከፈትክ እንደዚህ በስነ ስርዓቱ አወያይ። የዛሬውን ደግሞ እንዳያችሁት እውነቱ ከሞላ ጎደል ወጧል። ማን ጥፋተኛ ማን ልክ እንደሆነ አይተናል። እድሜ ለጆከር ለዮኒ ማኛ ምናምን። እዚህ መካከል አንድ ጥያቄ ልጠይቅ። እኔ ደፋር ስለሆንኩና ሁሉን ነገር ስለምደፍር እንጂ ሁሉም ይፈራል።
አንድ ጥያቄ ግን የምጠይቅህ እውነት ዛሬ ላይ እየሞትን ነው። አንድ ባለሀብት አይተሃል? አማራ ለምን ይሞታል? በአማራነቴ ብዙ የአማራ ባለሀብቶችን ከሼክ አላሙዲን ጀምሬ ይጠቅስልሃል። ከወርቋ የተነውጭ እንዲሁ ሌላ አማራ በአማራነቴ እየተሞትኩኝ በልቼ ጠጥቼ ሰላማዊ ሆዴን እሞላለሁ ብሎ ቁጭ ያለ ሆዴ ይቅርብ ብሎ የተሰደደ አይተሃል? ጆከር የኔ እኮ የሴት ቀሚስ የሚሸጥ ሰው ነኝ። ምን ብዬ አውቃለሁ? ሴቶች ሰብስቤ ቀሚስ ነው የሚሸጠው። ምን አውቃለሁ? ስለዚህ ብለህ ነው ለስትራለክ ለማንኛውም ጆከር ይመጭ ወዳለው አመሰግናለሁ። እየሳቅን እናቶቻችንን እየገደል እናሸንፋለን። ቴንክ ዩ ጆካ ባጭሩ ይመጭ ጆካዬ ቴንክ ዩ እኔ ማየው አሁን አጀንዳ አይቆም አስቆጣ ድረስ አስቀጥለዋለሁ። ክስ ብሔርተኛ መጥቶ ደግሞ ይሄ አይደለም ሲለኝ መቀጠል ያለብኝ ነገር እቀጥላለሁ። ፋኖ ያሸንፋል፣ እንገባለን። አማራ ነፃ ይወጣል። ይመጭ ቴንክ ዩ ብሔርተኝነት የናምነህ ነው የምትመጣ። አረኔ ኢትዮጵያ ነኝ ብዬ አልደበቅም። በገዳይ ስም አልደበቅም። እኛ የቆረቆርናት